ጌታ ሆይ ያለ አንተ ምንም የለኝም። አንተ ከተውከኝ ሰው ይጨርሰኛል። እኔ አንተ ከተውከኝ የተውከኝ ዕለት መቆም አልችልም። የለኝም፣ ጎት የለኝ፣ አክስት የለኝ፣ ወንድም የለኝ፣ ምን የለኝ፣ የምመካበት ነገር የለኝ፣ አለኝ የሚለው ነገር የለኝ። ለግብዝነት አይደለም ይሄን ብላችሁ የእውነት እግዚአብሔር እንደማንም ይሆናል። ማንም ግን እንደ እግዚአብሔር አይሆንም። ከእናት የቀረበ የለም አይደል? እንደ እግዚአብሔር መሆን አትችልም። ከአባት የቀረበ የለም አይደል? እንደ እግዚአብሔር መሆን አይችልም። ስለዚህ ሀገሬ ልጆች የለኝም ማለትን ልመዱ። ከሌለ በጠላት ፊትስ አንበሳ ስወጣ አንበሳ መታበይ አይሆንም። ይህን ስናገር የማረገው ስለሆነ የምታዩት ስለሆነ ብዙዎቻችሁና ይህን መንፈስ ከኔ ተጋሩ። ጌታ ይባርካችሁ። እናንተ በጣም ብሩካን ናችሁ። ኢየሱስ ጌታ ነው እና ይህን ቃል እንከፋፈላለን። ዳግመኛ መጣ በሚል ቃል ነው። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 46 ኢየሱስም ውሃውን የወይን ጠጅ ወዳደረገባት ወደ ገሊላ ቃና ዳግመኛ መጣ። ይሄ ነው ርዕሱ። ኢየሱስ ክርስቶስ ጌታ ነው ለዘላለም። በቅፍርናሆምም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ እያለ ይቀጥላል። ግን ይህን ሀሳብ ወስጄ የተወሰኑ ፖይንቶች እናገራለሁ። ውሃውን ወደ ወይን ጠጅ ወደ ቀየረባት ወደ ቃና ዘገሊላ ዳግመኛ መጣ። ሃሌሉያ። የሀገሬ ልጆች እንዲህ ልበላችሁ፣ ኢየሱስ ክርስቶስ የምታውቁት ሕይወታችሁን የነካ ሕይወታችሁን የለወጠ አስፈላጊ በሆነበት በማንኛውም ጉዳያችሁ ዳግመኛ መጥቶላችኋል። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ባዕድ አይደለም፣ አዲስ አይደለም፣ የማታውቁት አይደለም። የምታውቁት በልጅነት ወራት የቀመሳችሁት ሕይወታችሁን የለወጠ መራራውን ጣፋጭ ያደረገ ደካማውን ብርቱ ያደረገ መዓዛ ያልነበረውን መዓዛ የሰጠ የናዝሬቱ ኢየሱስ ወደ ቃና ዘገሊላ ዳግመኛ እንደመጣ ሁሉ ዳግመኛ መምጣት በሚያስፈልጋችሁ ጉዳይ ላይ መጥቶላችኋል። ክብር ለኢየሱስ ይሁን። አሜን። ወዴት? ወደ ቃና ዘገሊላ። ምንድናት ቃና ዘገሊላ? ውሃ ወደ ወይን ጠጅ የተቀየረባት ተአምር የለመደች ከተማ፣ የመጀመሪያ ተአምር የመጀመሪያ ክብር የተገለጠባት ከተማ። የምታውቁት ታሪክ ነው። ቤተሰቦች ደግሰው ልጆቻቸውን ሊድሩ ያለ የሌላቸውን መልካም የሚሉትን ሁሉ ደግሰው ድንገት እልቅ አለ። እጥረት ገጠማቸው። ከጠበቁት በላይ ሰው ተገኝቶ ይሆን አይታወቅም። ወይም ደግሞ ያን አጋጣሚ በመጠቀም ኢየሱስ ክብሩን ለመግለጥ ታስቦ ይሆን አናቅም። አለቀ። ምርጥ አድርገው ያዘጋጁት መልካም ነው ብለው ያዘጋጁት አለቀ። ከዛ የምታውቁት ነገር ነው። ጋኖቹን ውሃ ሙሏቸዋል። ኢየሱስ ላሳጥረው ብዬ ነው ፖይንቶችን ወደ 3-4 ፖይንቶች ስለምናገር ለዚህ ለጨነቀው ቤተሰብ አስቡት። እነሱ ጫማ ውስጥ አሁን ገብታችሁ አስቡ። ቤተሰብ ያላችሁ ደግሳችሁ ድንገት አለቀ ሲባል ደግሞ የአይሁድ ማህበረሰብና ኢትዮጵያዊ አበሻው የመቀራረብ ነገር አለ፣ የመወራረስ ሽሙጥ አለ። ያለ አቅማቸው ደግሰው ምንድነው ለታይታይ ሁሉ ሰው የጋበዙት? በአቅማቸው አይጠሩም ነበር እንዴ? ከዚህ ሁሉ ሽሙጥና ከዚህ ሁሉ አሜት ኢየሱስ ክርስቶስ የናዝሬቱ ውሃውን ወደ ወይን ጠጅ በመቀየር ሀፍረታቸውን ሸፈነላቸው። ክብር ለኢየሱስ ይሁን። ዛሬ አንድ ነገር ልተንብይባችሁ። ማንኛውም እጥረታችሁ ላይ
የናዝሬቱ ኢየሱስ ታምራቱን ይገልጣል። አሜን። ክብር ለኢየሱስ ይሁን። አሟጣችሁ የመጨረሻ ቤስት ብላችሁ ያቀረባችሁት ነገር ግን ድንገት ልቅ ያለ የናዝሬቱ ኢየሱስ የቃና ዘገሊላው ጌታ እንደገና ብዜትን ወደ ህይወታችሁ ያመጣል። እንደገና መዓዛን ወደ ህይወታችሁ ያመጣል። እንደገና ጥፍጥናን ወደ ህይወታችሁ ያመጣል። አሜን። ሰዎች ቀምሰውት ወይ ጉድ ምን አይነት ትንግርት ነው የሚሉትን ነገር ኢየሱስ ክርስቶስ ያደርጋል በህይወታችሁ ላይ። አሜን። እናንተ አሪፍ ብላችሁ ቀመማችሁ ዋጋ በጣም አውጥታችሁ ያዘጋጃችሁትን ምርጥ ያላችሁትን ነገር መናኛ የሚያደርግ ትንግርት በህይወታችሁ ይሆናል። ኢየሱስ ክርስቶስ ጌታ ነው። የሚያስንቀኛውን ክብር ለኢየሱስ ይሁን ለዘላለም። ይሄ ቤተሰብ ጭንቅ ጥብብ ሲል አጋጣሚ ይሁን አናቅም፣ በሰው ዘንድ አጋጣሚ የሚመስል በእግዚአብሔር ዓለም ውስጥ ግን የተወሰነ የታቀደ ስንት ሰው ተጋብዟል እኮ እንደ ማንኛውም መደዴ እስራኤላዊ ሸበጥ ያረገ የተለየ ነገር የሌለው አጀብ የሌለው ኢየሱስ መሆኑን የሚለይበት ምንም ነገር የሌለው እንደ ማንኛውም መደዴ ተራ ይሁዳዊ ተገኝቶ ነበር በዛ ስፍራ ላይ። አስቡት። እኔ በጣም ልቤን የሚነካኝ ስለ ትህትና ህይወቴን የቀየረውን ቃል ልንገራችሁ። ከአብ ጋራ መስተካከልን መቀማት እንደሚገባ ሳይቆጥር የሚለው ፊልጵስዩስ ላይ የባሪያን መልክ ያዘ የሚለው በዛ ትህትና፣ በዛ ዝቅታ፣ በዛ መውረድ ፍጹም ሰው ሆኖ በምድር ላይ ተመላለሰ ኢየሱስ። የምታስታውሱት በጣም ልቤን የሚነካው ቃል ዮሐንስ የንስሐ ስብከት እየሰበከ እግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ ጠንከር ያሉ መልእክቶችን ሲናገር የምታስታውሱት። በማህበረሰብ ውስጥ የሚገርም ነገር ተፈጠረ። ይሄ ይመጣል የተባለው ክርስቶስ ይሆን? ኤልያስ ይሆን? እከሌ ይሆን? ከገለጠው አገልግሎት የተነሳ እግዚአብሔርን ሰማይን ካበራራበት ነገር የተነሳ ከፍ አድርገው አሰቡት። ይመጣ የተባለው ክርስቶስ ይሆን? አስቡ። የሰልጠው የአገልግሎት መልክ ነው ያንን ያመጣው። የገለጠው ነገር ነው ያንን ያመጣው። ወደ ህዝቡም ዞሮ ይላል ሁለት ያለው አንድ ይስጥ ይላቸዋል፣ ክው ይላሉ። ወደ ቀራጮች ዞሮ ይላል ከሚገባችሁ በላይ አትውሰዱ ይላቸዋል፣ ክው ይላሉ። ምን አይነት ሰማያዊ መልእክት ነው! ክርስቶስ ይሆን የሚያስብል ማለት ነው። ላይፍ ስታይላቸውን የነገራቸው እንደ ዘመኑ ነብይ የማይገጣጠም አይደለም መልእክቱ። ህይወት ሌላ፣ የሚመጣው ሌላ። አንድ ጸሎት ቦታ ላይ አዳር ላይ ሁሉም ጋቢ ለብሶ ይጸልያል። ድሮ ነው የሰማሁት ነው። ይጸልያል፣ ይተጋል እና እጁን ጭኖ እህቴ የሰራዊት ጌታ እግዚአብሔር ማህፀንሽን ከፍቼዋለሁ ይልሻል። ልጅ ትወልጃለሽ። ለካ ወንድም ነው። ጋቢውን ገለጥ አድርጎ አረ ወንድ ነኝ። እንደዚህ አይነት መልእክት አለ። ዮሐንስ እንክቹን ነገራቸው። ለቀራጮቹ ከሚገባችሁ በላይ አትውሰዱ፣ ለጭፍሮቹስ ግፍ አታድርጉ እናንተ። ሁሉ ተደናገጠ፣ ሁሉ ፈራ። ከዛ አስጠየቁት። የምታውቁት ነው። ማን ነው ሲባል ይመጣል የተባለው ክርስቶስ ሲሆን እንዴት ከፍ አድርገው እንደሳሉት አስቡ። ከዛ ተመልከቱ። በጣም ልቤን የሚነካው የሚመጣው ከኔ በላይ ይልቃል፣ መንሹ በእጁ ነው፣ ገለባውን ይለያል። ሃሌሉያ!
እኔ በውሃ አጠምቃችኋለሁ፣ ለንስሐ በውሃ አጠምቃችኋለሁ፣ እሱ በእሳት ያጠምቃችኋል፣ የጫማውን ጠፍር እንኳን ልፈታ የማይገባኝ እያለ አስቡት። ለዮሐንስ የሰጡት ክብር አለ። ከክርስቶስ ይመጣል ከተባለው አስተካክለው ማለት ነው። እሱ ያንን ደግሞ አስቡ፣ ክርስቶስን የገለጠበት ያብራራበት መንገድ መንሹ በእጁ ነው፣ ገለባውን ይለያል፣ ከኔ ይልቅ የላቀ ነው፣ የጫማውን ጠፍር ልፈታ የማይገባኝ ከፍ አደረገው፣ ይባሰ ማለት ነው። ከዛስ እንደዚህ እያወራላቸው አሁን ለምሳሌ የሆነ በመልአክ ታጅቦ የሚመጣ ነገር አይመስልም? እንዲህ የሚል ቃል አለ፣ እሱ በመካከላችሁ ቆሟል። ታምናላችሁ? አለቀስኩ። ይህን ቃል ያብራራል ጊዜ መንፈስ ቅዱስ ማለት ኢየሱስ እዛ ከነበረው መደድ ህዝብ የሚለይበት አንድም ነገር አልነበረም። አሁን ያለኩ አንዳንድ እኔ አገልጋይ ለማለት የሚቀፉኝ አሉ። ባይዘይ በብዙ አጀብ የሚሄዱ የሆነ ቦታ ሲገቡ ያስታውቃሉ። በቃ ይሄ ዓለምን የምንሸት እንደ ይቅርታ አድርጉልኝ የሴሌብሪቲ መንፈስ። እኔ አንድ ቦታ ለአገልግሎት ቢሾፕ ዳዊት ጋራ በቃ እንዳውም እሱ ነው ግድ የለም አብረን እንሂድ ፕሮግራሙን ያዝ ምናምን አለኝ። ስም ስለማልጠራ ችግር የለውም ብቻ ሄድን። ትልቅ ጉባኤ የሚመራ ነው። አሁን በዚህ 10 ዓመት ውስጥ ምናምን እንግዲህ ከመጡት አንዱ ነው። ከዛ ወርደን ስንሄድ ምንም የሚያካክሉ አጃቢዎች አሉ እና በቃ ከፊት እንድንሄድ በቃ እንዲህ እንትን አድርገውን እኔ ቀፈፈኝ። እውነት ነው ብላችሁ በጣም ሃይማኖተኛ ምናምን አካባቢ ሰው ሆኜ አይደለም፣ ግን በቃ እኔ የአዲስ ኪዳን አገልጋይ የእምነታችን ጀማሪና ፈጻሚ ኢየሱስ እኮ ይሄን አይደለም ያሳየን። እና አስታውሳለሁ እሱ ምን ልላችሁ ነው፣ በተካበደ መንገድ አይደለም የመጣው ኢየሱስ። ቬሪ ሲምፕል። እዛ ከቆሙት በዮሐንስ ዙሪያ ላይ ዮርዳኖስ ውሃ ላይ ከተኮለኮሉት ሰዎች የሚለይበት ምንም ነገር አልነበረውም። በቃ እንደ መደዴ ሰው ያ ሁሉ አውርቶለት ዮሐንስ ማለት ነው። ማለት ምን ትጠብቃላችሁ አሁን እናንተ እንዲህ ሲባል? እሱን ዮሐንስን ኦልሬዲ እኮ ሰማይ ሰቅለውታል። ይሄማ በቃ ይመጣል የተባለው ክርስቶስ ይሆናል ከገለጠው ነገር የተነሳ ማለት ነው። እሱ ከኔ በኋላ የሚመጣው አስቡ፣ የጫማውን ጠፍር እንኳን ልፈታ አይገባኝም፣ እኔ በውሃ አጠመቅኳችሁ፣ እሱ በእሳት ያጠምቃቸዋል፣ መንሹ በእጁ ነው፣ ገለባውን ይለያል። ተመልከቱ። ይሄን ሲል አሁን ምን አይነት ትጠብቃላችሁ? ምን አይነት ኢየሱስ እንዴት ይሆን ብለው በቃ ሲንቆራጠጡ እርሱ በመካከላችሁ ቆሟል። የሚለይበት ነገር አልነበረውም። የትህትናውን ጥልቀት አያችሁ? ይሄ የሰማይና የምድር ጌታ ከአብ እኩል ክብር የሚገባው ኢየሱስ የሆኑ ቤተሰቦች ሰርግ ውስጥ ተገኘ። ከዛ የምታስታውሱት በድንግል ማርያም በእናቱ በኩል ነው የተጠየቀው። ራሱ ዝም ብሎ እንደ ማንኛውም ሰው መጥቶ ተገኝቶ ማለት ነው። አረ ጨንቆናል፣ አረ ጉድ ነው ምናምን ሲባል የሚላችሁን አድርጉ አልቻለን ማለት ታስታውሳላችሁ። ከዛ የሆነው ጋኖቹን ውሃ ሙሏቸው አለ። ልምጣላቸው ወደ ሐሳቤ። ኩልል ያለ ውሃ ተቀዳ። ከዛ ቅዱና ስጧቸው። ሲቀምሱት ሌላ ታሪክ ነው። ኢየሱስ ክርስቶስ ጌታ ነው። ሌላ ታሪክ ነው። ይሄን ቃል ላንብብላችሁ በእውነት ክብር ለኢየሱስ ይሁን። እንደገና ይመጣልኛል በሉ ለራሳችሁ ባካችሁ፣ ግድ የላችሁ። እንደገና ይመጣልኛል።
አሜን። ክብር ለኢየሱስ ይሁን። እንደገና ይመጣልኛል። ያስፈልገናል። ያ የቀመስነው ህይወታችን የቀየረ ልክ የቃና ዘገሊላ ላይ የሰዎቹን የዚህም ቤተሰብ ሀፍረት የቀየረ የሸፈነ ኢየሱስ ዳግመኛ መጣ እኮ ነው የሚለው። ክብር ለኢየሱስ ይሁን። ሲመጣ ያደረገው ነገራቸዋለሁ እዚህ። ሃሌሉያ፣ ክብር ለኢየሱስ ይሁን። 2 ላይ የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። ከዛ ዝቅ ብሎ 7 ላይ ኢየሱስ አገልጋዮችን ጋኖቹን ውሃ ሙሏቸው አላቸው። እነሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። ክብር ለኢየሱስ ይሁን። የችግሩ ባለቤቶች ያውቁታል የመለወጡን ምንጭ። የአገሬ ልጆች ማንም ምንም ቢል ምታት ይሆን እንደዚህ ያደረጋት ቢል ምን ይሆን እንደዚህ ያደረገው ቢል አይገደንም። የለወጠንን አካል እኛ ተለዋጮቹ እናውቀዋለን። እኛ በጭንቅ የደረሰልን እናውቀዋለን። እኛ ከሀፍረት የገላገለን እናውቀዋለን። አሳዳሪው ቀመሰ፣ መለወጡን አውቋል። ለዋጩን አላወቀውም። ምታት ይሆን ድግምት ይሆን ምን ይሆን? አንዳንድ ሰው አጋጥሟቸው ያውቁም። በህይወታችሁ ላይ በቃ የማይገመት ነገር እግዚአብሔር አምላክ የሆነ ነገር ሲያደርግ እግዚአብሔርን ከማክበር ይልቅ ከብዙ ነገር ጋር የሚያገናኝ አጋጥሞኝ ያውቃል። ምን ይሆን ሚስጥሩ? በአንዴ ተሳካላት፣ ይኸው እንዲህ በአንዴ መኪና በአንዴ እንትን ባል እሷ ነገር የሚሉ ሰዎች አጋጥሞኝ ያውቃል። ጉዳዩ የገጠማቸው አገልጋዮቹ ድንገት እልቅ ሲል ወይ ያሉ አገልጋዮች ከዛስ ማርያም ጋር መጥተው አረገላጊ ያሉ፣ ማርያም ደግሞ ለክርስቶስ ለልጇ ከዛ ውሃ ቅዱበት ሲል ያዩ አገልጋዮቹ ለዋጩን አካል ያውቃሉ። ውሃ ኩልል ያለ ውሃ፣ ሽታ የሌለው ጣዕም የሌለው ኃይል የሌለው ከለር የሌለው ኩልል ያለ ውሃ ወደ ወይን ጠጅ ተቀየረ። ቀምሰውት ዋው ብለው የት አስቀምጣችሁት ነው እስካሁን? ኢየሱስ ክርስቶስ ጌታ ነው። አቅማችሁን አሟጣችሁ እናንተ ያዘጋጃችሁትን ነገር የሚያስንቅ የጌታችን ታምራት በቤታችሁ ይገለጣል። ኢየሱስ ክርስቶስ ጌታ ነው። አሜን። ይሄ ዳግመኛ የመጣው ጌታ ምንም ምን ሆነ እንደገና ሲመጣ 4 ነጥቦችን ልንገራችሁ። አንደኛ ምጽፉ ሰዎች ሰው ለሌላቸው ሰው ሆኖ ተገለጠ። ዋው! አሜን። በጣም ነው የምወደው ይህንን ቃል። እዛ ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች፣ 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር።
በዚያ ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰ። ኢየሱስ ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ክብር ለኢየሱስ ይሁን። ዳግመኛ ሲመጣ ምን ሆነ? ከላይ ከፍ ብሎ የሹሙን ልጅ ፈወሰ። የምታስታውሱት የሹሙን ልጅ ፈወሰ። ሹመት የማይፈውሰው ችግር፣ አገር መቀየር የማይፈውሰው ችግር፣ ስልጣን የማይፈውሰው ችግር፣ ገንዘብ የማይፈውሰው ችግር የናዝሬቱ ኢየሱስ መጣና ፈወሰለት። አሜን። ክብር ለኢየሱስ ይሁን። የአገሬ ልጆች ለዚህ ነው እኮ እግዚአብሔር የማያስፈልግበት የህይወት ምዕራፍ የለንም። ባለፈው ምስል ነበር አንድ ጉባኤ ላይ ጌታን የማንፈልግበት ምንም አይነት ሰከንድ፣ ጊዜ፣ እድሜ፣ ስኬት የለም። ለምን እንደሆነ ታውቃላችሁ? ሹመት ጥግ ድረስ ሹመት ቢኖራችሁ፣ ስልጣን ቢኖራችሁ ስልጣን የማይፈታው ጉዳይ አለ። ገንዘብ ቢኖራችሁ ገንዘብ የማይፈታው ጉዳይ አለ። አሜሪካን ሀገር ጥግ ድረስ ብር ያላቸው ሰዎች ማቃቸው አሉ። ከአንድም ሁለት ልጅ የማይናገር ልጅ ትልልቅ ሆኖ ማለት እንደ ልጅ ሮጦ በዋርቆ የማይጫወት ልጅ ገንዘቡ አለ፣ እውቀቱ አለ፣ ቴክኖሎጂው አለ፣ ምን አለ። አንድ ነገር ልበራችሁ፣ ስልጣን የማይፈታውን ችግር የሚፈታ የናዝሬቱ ኢየሱስ ዳግመኛ መጥቶላችኋል። አሜን። ገንዘብ የማይፈታው፣ እውቀት የማይፈታው፣ አገር መቀየር ኢየሱስ ክርስቶስ ጌታ ነው ለዘላለም። እንደገና ሲመጣ ምን ሆነ? ይሄኛውን ታሪክ ልንገራችሁ። በኢየሩሳሌም በበጎች በር አጠገብ በብራይስ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አጠር ላድርገውና ልንገራችሁ። 38 ዓመት ይላል። ስማ፣ ድንገት ነው መልአክ የሚመጣው። በቃ ተዘጋጅቶ መጠበቅ ብቻ ነው። ማስታወቂያ የለውም። ከዚህ ሰዓት እስከዚህ ሰዓት ጠብቁ የሚል ነገር የለም። ድንገት መልአክ መጥቶ ቸፍ ሲያደርገው ውሃው ቀድሞ የገባ ሰው ይላል ከማንኛውም ደዌ ይፈወስ ነበር። ይሄ ሰው ይሞክራል፣ ሌላው ቀድሞ ተፈውሶ ይሄዳል። ሌላው ቀድሞ ተፈውሶ ይሄዳል። ለብዙ ዘመን እንደዚህ እንደነበረ አውቆ የሚል ቃል አለ። የአገሬ ልጆች በተለያየ ችግሩ ስላላችሁ፣ ጥያቄው ስላላችሁ ከዛ ለመውጣት የምትሞክሩትን ሙከራ ሰው ላይ ረዳ ይችላል። የሚያይ አለ፣ የሚያውቅ ጌታ አለ። መቼ ይሆን ከዚህ የምወጣው ምትሉ በተለያየ ድካም ውስጥ እንኳን ላላችሁ ሰዎች፣ ኑሮ አልቀየር ላላችሁ፣ ስትሞክሩ የሚያውቅ የሚረዳ አባትና አምላክ አላችሁ። ለብዙ ዘመን እንደዚህ እንደነበረ አውቆ አይገርማችሁ? ይንፏቀቃል፣ መግባት አልቻለም። ፈውስ ያለው በመግባት ውስጥ ነው። በመግባት ብቻ ሳይሆን ቀድሞ በመግባት ነው።
እየቀደሙት ይገባሉ። ምናልባት ሰው ያላቸው ናቸው። ሰው ተሸክሞ እንዲጠብቅ ይሆናል። አስቡ የነበረውን ሰቀቀን ቸፍ ሲል ወዲያው ሲናወጥ ውሃው ለብዙ ዘመን እንደዚህ እንደነበረ አውቆ እንዲህ አለው፣ ልትድን ትወዳለህን ሲለው፣ አሃ እንግዳ ነህ እንዲል አካባቢው የመዳኛ መንገዱ ይኸው። ድንገት መልአክ ይመጣል፣ ውሃው ይናወጣል። ወደ ተናወጠው ውስጥ ቀድሞ የገባ ይፈወሳል፣ ከማንኛውም ደዌ ነፃ ይወጣል። እኔን ግን ከዚህ ወደ ውሃው የሚያስጠጋኝ ሰው የለኝም። ሰው ለሌላቸው ሰው ሆኜ መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ተነሳ፣ አልጋህን ተሸክመ ሂድ አለው። ዳግመኛ ሲመጣ ምን ሆነ? ሰው ለሌላቸው ሰው ሆኖ መጣ። ክብር ለኢየሱስ ይሁን። ዋው! ምን ይሆን? ሰው ቢኖረኝ እኮ ይሄን አደረግ ነበር። እናቴ ብትኖር እኔ ብያቃለሁ፣ ዴቭ ያውቃል። 2 3 ቢሆን ነው በህይወት እናቴን ያየኋት እና በዘመኔ ብዙ ቁጭት ብዙ ነገር አላቅም። የሚገርማችሁ ምን አለ እናቴ ኖራ ይሄን ባየ እችላለሁ። አንዳንዴ ምን አለ እናቴ ኖራ እንደዚህ አንዳንዴ እንዲትሉ ይሆን? ምናልባት የነገር ውል መውጫ ጠፍቶባችሁ ከዚህ የሚያወጣኝ ምን አለ እንደው ታላቅ ወንድም ቢኖረኝ፣ እህት ብትኖረኝ፣ አጎት፣ አክስት፣ አባት፣ እናት ቢኖረኝ፣ ትንሽ እኮ ገፋ የሚያደርግ ትንሽ የሚያግዝ ትንሽ የሚያበረታ ትንሽ አይዞህ የሚል ቢኖረኝ፣ ሰው ቢኖረኝ። የለኝም የምትሉ ሰዎች አላችሁ። ሰው ለሌላቸው ሰው ሆኖ መጥቷል። ናዝሬቱ ኢየሱስ ክብር ለሱ ይሁን። ዳግመኛ መጥቷል። ምጽአት የመጨረሻውን ምጽአት አይደለም ብላችሁ ካላችሁበት ድካምና ካላችሁበት ችግር ጥያቄ ውስጥ ሊያወጣችሁ ነው የምለው። ደክመን ዝለን ቢሆን እንደ ቀድሞ መጸለይ ያልቻልን፣ እንደ ቀድሞ የጌታን ነገር መራብ ያልቻልን፣ እንደ ቀድሞ ፓሽን የሌለን፣ እንደ ቀድሞ የዛለን በተለያየ ምክንያት የናዝሬቱ ኢየሱስ ዳግመኛ መጥቶላችኋል። ውሰዱት። ይኸው በቃሉ እያወራችሁን ሰው ለሌላቸው ሰው ሆኜ መጥቻለሁ። ተነሳ፣ አልጋህን ተሸክመ ሂድ አለው። ዋው! ያ ሲንፏቀቅ የነበረ ሰው ውሃ ውስጥም ሳይገባ ፍጹም ጤነኛ ሆነ። አልጋውን ተሸክሞ ሄደ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ሁለተኛ ሐሳብ፣ ሁለተኛ ሲመጣ ምን ሆነ? እግዚአብሔር ቤተሰቦችን ታሪክ ነው ማነሳላችሁ። ሁለተኛ ሲመጣላቸው የሆኑትን ታሪክ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ክብር ለኢየሱስ ይሁን። የሳቱትን መልሷል። ሁለተኛ ሲመጣ ዳግመኛ ሲመጣ ዛሬ ዳግመኛ የሚመጣላችሁ ሰዎች አላችሁ። መለስ የሚያደርጋችሁ ከተልእኳችሁ ከጥሪያችሁ እግዚአብሔር እናንተ ላይ ካስቀመጠው ነገር እናንተ በእናንተ እንዲሰራው እንዲፈጽመው እግዚአብሔር ካሰበው ነገር በተለያየ ምክንያት ከሽፋችሁ፣ በተለያየ ምክንያት ስታችሁ፣ በተለያየ ምክንያት ኤግዚት አድርጋችሁ ያላችሁ ትኖሩ ይሆን? ዳግመኛ መጥቶላችኋል። ማን? ያ የምታውቁት የመጀመሪያው ኢየሱስ በቃና ዘገሊላ
ውሃን ወደ ወይን ጠጅ የቀየረ የዛም ቤተሰብ ሀፍረት ያስወገደ ከመሸማቀቅ ያዳናቸው ኢየሱስ። ክብር ለኢየሱስ ይሁን። ይህን ቃል ከሰበኩት በጣም ቆይቻለሁ። ይገርማችኋል። ኦልሞስት 10 ዓመት በላይ ይሆናል ያለ ማጋነን። ዛሬ ቅድም እየነዳሁኝ የጌታ መንፈስ አመጣ ወደ ሐሳቤ። ክብር ለኢየሱስ ይሁን ለዘላለም። ሃሌሉያ ሃሌሉያ ሃሌሉያ። ምን እንደሚል ታውቃላችሁ? ይሄ ምዕራፍ 21 ቁጥር 15 ላይ መችለትም ስነግራችሁ ነበረ። የየቻፕተሮቹ ጸሐፊዎች የጻፉት ጥቅስ አለ አይደለ? እንደ ርዕስ አድርገው እንደዚህ ይላል፣ ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው ይላል። አቤት ስወደው ይህንን ቃል። አሜን። ኢየሱስ ዳግመኛ ሲመጣ ምን ሆነ? የሳቱትን መለሰ፣ ቦታቸው ላይ መለሳቸው፣ ተልኳቸው ላይ መለሳቸው። ከየት? ሽምጥጥ ካለ ክደት ጴጥሮስ ምሳ ከበሉ በኋላም ይላል 15 ላይ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎ ጌታ ሆይ እንደወደ አንተ ታውቃለህ፣ ግልገሎችን አሰማራ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? 3 ጊዜ አላብዛባችሁ፣ ጠቦቶችን ጠብቅ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? 3 ጊዜ። እቃቃ ጨዋታ መስሎታል ጴጥሮስ። መጀመሪያ የተሰጠው ተልእኮ ይሄ ነበር። ባይዘዌ ግልገሎችን እንዲጠብቅ፣ በጎችን እንዲያሰማራ፣ ጠቦቶችን እንዲጠብቅ፣ ለዚህ አሳይን የተደረገ ነው፣ የተጠራ ነው። መሀል ላይ ከሸፈ። የምታውቁት 3 ጊዜ በገረድ ፊት። በተለይ አንደኛው በጣም የሚገርመኝ ልንገራችሁ። የሊቀ ካህኑ ዘመድ ይለዋል እዛ ጌቴሴማኒ ላይ ኢየሱስን ሊይዙ ከመጡ ሰዎች የሊቀ ካህኑ ዘመድ አብሮ ነበር ሊይዙት ሲመጡ። ጴጥሮስ አላስነካም ኢየሱስንማ ከሱ በፊት ያርገኝ ብሎ ሰይፍ አውጥቶ ጆሮ ሲቆርጥ ያየው ነው የጠየቀው። ሲቀና የሚያውቀው ሲቆረቆር የሚያውቀው ጌታዬን አሳልፌ አልሰጥም ሲል የሚያውቀው ሽምጥጥ አድርጎ ሲከዳየው። አቤት አድነን። በመረጃ ተያዘ ጴጥሮስ ሊፈናፈን በማይችለው እንዳውም ይራገም ጀመር የሚል ታስታውሳላችሁ። መጣ ይሄ እንደገና አምላክ ኢየሱስ ክርስቶስ ጌታ ነው። ኢየሱስም ጴጥሮስን እንደገና ወደ ቀድሞ ቦታው መለሰው። ምዕራፍ 21 ቁጥር 15 ላይ ርዕሱን ከላይ ማየት ትችላላችሁ። የሚገርመው የሳቱትን ይመልሳል መለሰ ኢየሱስ። ምን አለው? 3 ጊዜ ትወደኛለህን? 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 3ኛው ላይ በስጨት አለ ጴጥሮስ። ዝም ብሎ ነገር መስሎት ማለት ነው። ጌታ ሆይ እንደወደ አንተ ታውቃለህ ብሎ ቆጣ ብሎ ነው የመለሰው። ኢየሱስ ግን ምን እያደረገ እንደነበረ እኔ ዝም ብዬ ስጠረጥር ጴጥሮስ 3 ያደለ ካደው 3 ጊዜ አላውቀውም ያለበትን የስንፍና ቃል ይሻረለት። እወድሃለሁ ጌታ ሆይ። ይሄ መመለስ ይባላል። በነገራችሁ ላይ ይሄ መጸጸት ይባላል። ይሄ ስንፍናን መሻር ይባላል። አላውቀውም ይራገም ጀመር የሚለውን ቃል እወድሃለሁ 3 ጊዜ ተልኮውን ሰጠ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን።
የአገሬ ልጆች በዚህ ምሽት እዚህ ለምትከታተሉ ሁሉ በቅንነት ከሰማችሁኝ ኢየሱስ ዳግመኛ ወደ ህይወታችሁ መጥቷል። አሜን። ምን ሊያደርግ? ተልኳችሁ ላይ ትኩረት እንድትሰጡ ሊያደርጋችሁ፣ ጥሪያችሁ ላይ እናንተ በህይወት እያላችሁ የእናንተ ኦፊስ በሌላ አይተካም። አጋጣሚ ጠብቀው ሰዎች ምናልባት መድከማችሁን አውቀው ያችን አጋጣሚ እንኳን ተጠቅመው አድቫንቴጅ ሊወስዱባችሁ ቢሉ እመኑኝ ነጠላ ሆነው ይቀጥላሉ። እነሱ ተልኳችሁን ትቀጥላላችሁ። እናንተ አሜን። በሞገስ ትቀጥላላችሁ። በተአምራት የታጀበ አገልግሎት፣ በፍሬ የታጀበ አገልግሎት፣ በድንቅ የታጀበ አገልግሎት። ታስታውሳላችሁ ሐዋርያት ሥራ ላይ ከዚህ መመለስ በኋላ ጴጥሮስ እኮ ነው፣ አይገርማችሁም? ጴጥሮስ እኮ ነው ከሃዲ የተባለው የካደው 3 ጊዜ በማስረጃ እንዲህ ብሎ እንደገሰጻቸው ታውቃላችሁ? የእስራኤል ሰዎች ስሙ፣ ባለፈው ያልኳችሁ ሐዋርያት ሥራ ምዕራፍ 3 ላይ የካዳችሁትን ከሃዲዎች እኮ ነው ያላቸው። ማለት አጠገቡ የነበሩት የሚያውቁ 3 እንደካደ የሚያውቁ እንዴ አያፍርም እንዴ ሊሉ እኮ ይችላሉ። ትናንትና 1 ወር 2 ወር 3 ወር ሳይሞላው ሊሉ እኮ ይችላሉ። አንደኛ መመለሱ 3 ጊዜ ጌታ ሆይ ወድሃለሁ 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 ሲል ሻረለት ያኔ ስንፍና ወራት። ከዛ ደግሞ መንፈስ ቅዱስ ኃይልን የሚሰጥ ከአፋችሁ ቃል ጋር የሚሆን እናንተ ስትናገሩት ቃላችሁን የሚያከብድ በትክክል እግዚአብሔር በሚወደው መስመር ስትሄዱ እዚህ ግባ የማይባል እንኳን የማይባል ቃል የለም። በእርግጥ ሌላው በብዙ ጥበብ ሲለው ዋጋ የማያገኝ ቃል እናንተ ላይ ይከብዳል። መንፈስ ቅዱስ ቦታችሁ ላይ መመለስ ያንን ያደርጋል። ዛሬ ምሽት እግዚአብሔር አምላክ አንዳንዶቻችሁን ፖዚሽናችሁ ላይ መልሳችኋል። በሌላ የተወሰደ ይመሰላችሁ፣ በሌላ የተተካ ይመሰላችሁ፣ እግዚአብሔር አምላክ ጥሪያችሁ ላይ መልሳችኋል። አገልግሎታችሁ ላይ መልሳችኋል። ተልኳችሁ ላይ መልሳችኋል። በማንም አትተኩም። እግዚአብሔር እናንተን በእናንተ ሊሰራ ያለውን ሳትጨርሱ ክብር ሁሉ ለኢየሱስ ይሁን ለዘላለም። 5 ነጥቦች ነበር የተዘጋጀሁት። ዛሬ እንዳላረዝምባችሁ እነዚህን ቃሎች እናሰላስል። ኢየሱስ መጥቶላችኋል እንደገና። ሰው ለሌላችሁ ሰው ቢኖረኝ እኮ ይሄን አደረግ ነበር፣ ሰው ቢኖረኝ እኮ ይሄን አሳካ ነበር ለምትሉ ሰው ለሌላቸው ሰው ሆኖ መጥቷል። ክብር ለኢየሱስ ይሁን። ሃሌሉያ። ሁለተኛስ የሳተውን ጴጥሮስን የካደውን ጴጥሮስን ወደ ቀድሞ ቦታው መለሰው። ወደ ቀድሞ ቦታችሁ ይመልሳችኋል። የቀድሞ ቅናት፣ የቀድሞ ግለት፣ የቀድሞ መሰጠት፣ የምስክርነት ይሁን፣ የጸሎት ይሁን፣ የመዝሙር ይሁን፣ የስብከት ይሁን፣ ማንኛውም አገልግሎት አሜን። እንደ ቀድሞ መሆን አልቻልኩም የምትሉባቸውን ጉዳዮች ጌታ ኢየሱስ ከዚህ ቀን ጀምሮ በመንፈስ ቅዱስ አማካኝነት ይለኩሳችኋል። ክብር ሁሉ ለኢየሱስ ይሁን ለዘላለም አሜን። አስፈላጊ የሆነውን ብቻ ከኛ የሚጠበቀው ልንገራችሁ። የመጀመሪያው ዮሐንስ ወንጌል 5 ላይ ያለው ሽባ ሰው ተስፋ ቆርጧል። የለኝም፣ ሰው የለኝም።
ጄኒውን ነው። በቃ ከሌለን የለንም። ጌታ ሆይ የለኝም፣ በቃ ያላንተ ምንም የለኝም በሉት። ዛሬ ብዙ ሞከርኩ፣ ብዙ ደከምኩ፣ ብዙ አመት ሆነ ይሄ ሰው ሲንፏቀቅ እንደነበረ ለመለወጥ ለመግባት ለብዙ ዘመን እንደዚህ እንደነበረ አውቆ ነው የሚለው አይደለ? ልትድን ትወዳለህን አለው ይላል። የሚያውቃችሁ ጌታ ነው አሁን የሚያወራችሁ። ለመለወጥ ስትሞክሩ፣ ለመፈወስ ስትሞክሩ፣ ለመንቀሳቀስ ስትሞክሩ የሚያውቅ ጌታ ነው የመጣው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ያ ሰው እንዳለው በቃ ሰው የለኝም፣ እኔ እንደዚህ አይነት ልማድ አለኝ። ጌታዬን ሳወራው በጓዳዬ በቤቴ ለጌታዬ ጥምልምል ነው የምለው። ልክ ምንም እንደሞተ ሰው ምንም በቃ አንድ ሐሙስ የቀረው እንደው በዚህ ቃል ልግለጥላችሁ። ጌታ ሆይ ያለ አንተ ምንም የለኝም። አንተ ከተውከኝ ሰው ይጨርሰኛል። እኔ አንተ የተውከኝ ዕለት መቆም አልችልም። የለኝም፣ ምንም አጎት የለኝ፣ አክስት የለኝ፣ ወንድም የለኝ፣ ምን የለኝ፣ የምመካበት ነገር የለ፣ አለኝ የሚለው ነገር የለኝም። ለግብዝነት አይደለም ይሄን ብላችሁ የእውነት እግዚአብሔር ሲቆምላችሁ ታያላችሁ። የወንድምን ቦታ ሲተካ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ማንም እንደ እግዚአብሔር አይሆንም። እግዚአብሔር ግን እንደ ማንም ይሆናል። ክብር ለእግዚአብሔር ይሁን። ማንም እንደ እግዚአብሔር አይሆንም። እግዚአብሔር ግን እንደ ማንም ይሆናል። ምን ማለት ነው? እንደ ወንድም ብትፈልገው አለ፣ እንደ እህት ብትፈልገው አለ፣ እንደ እናት ብትፈልጊው አለ፣ እንደ አባት ብትፈልጊው አለ፣ አጎት አክስት አለ። እግዚአብሔር እንደ ማንም ይሆናል። ማንም ግን እንደ እግዚአብሔር አይሆንም። ከእናት የቀረበ የለም አይደል? እንደ እግዚአብሔር መሆን አትችልም። ከአባት የቀረበ የለም አይደል? እንደ እግዚአብሔር መሆን አይችልም። እግዚአብሔር የሁሉም ቦታ መተካት ይችላል። ክብር ሁሉ ለሰራዊቱ ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስን የሰጠን ከሱ ጋር እንድንታረቅበት ከሱ ጋር ሰላም እንድንፈጥርበት አንድ ልጁን ሳይራራ የሰጠን ልዑል አምላክ እግዚአብሔር የተባረከ ይሁን ለዘላለም። ስለዚህ ሀገሬ ልጆች የለኝም ማለትን ልመዱ። ከሌለ በጠላት ፊትስ አንበሳ ስወጣ አንበሳ ጎድዬ አያየኝም፣ ነጠላ ሆኜ አያየኝም። በቦልድነስ በእግዚአብሔር ተማምኜ በአምላኬ ተማምኜ ሁሉ ፊት አይደለም ጥምልምል የሚባለው። ሊከስ የሚመጣው ነው አትችልም። መለኮት ሰው የሆነው ለኔ ነው። ቀራኔው ላይ ፈሰሰ ደም። አትችልም ሲልህ ነው ብቃት የሱ ነው። ደረትን ነፍተህ ትሁት የምትሆንበት ቦታ አለ፣ ዝቅ የምትልበት ቦታ አለ። በአምላክ የምትጓደድበት ቦታ ደግሞ አለ። ክብር ለኢየሱስ ይሁን። ይኸው ጴጥሮስን ይሁት 3 ጊዜ ሙልጭ አድርጎ የካደ ኢየሱስን ከመካድ በላይ እኮ ኃጢአት የሚባል ነገር የለም። አይገርማችሁ? በእርግጥ የክርስቶስ ኢየሱስ ደም የማያጥበው የማያጠራው ኃጢአት የሚባል የለም። ሌላ ክብር ሁሉ ለኢየሱስ ክርስቶስ ይሁን። እናንተ ከሃዲዎች አለ ከሆነ ወር በፊት ሽምጥጥ አድርጎ የካደ ህሊናም እኮ አንዳንዴ ሊመጣ ይችላል። ታውቃላችሁ? ያኔ እንዲህ ብለህ ያኔ እንዲህ ከሽፈሽ ያኔ እንዲህ ሊል ይችላል። ኖ ኖ ኖ ኖ ኖ። አንዴ ካወራረድክ በኋላ ቦልድሊ እኔ እንደውም ይገርመኛል አብረውት የነበሩት ምን ነው ጥሩ በቃ እንደ ሰው ሞራልን በሉት ምንም በሉት የእሱ አይነት ታሪክ ያልገጠማቸው
ቀድመው ለምን አልመሰከሩም? 3000 ህዝብ እኮ ነው ያፈሰው አንተ። አቤት ወደ ቀድሞ ቦታው መለሰው። ይመልሳል ድጋሚ ሲመጣ ወደ አሜን። ቦታው። ክብር ለኢየሱስ ይሁን። ከኛ የሚጠበቀው የመጀመሪያው ሰው የለኝም እንዳለ የለኝም፣ አቅም የለኝም፣ በእኔ የምወጣው ሞከርኩ። ያ ቃል ባይዘው የጌታ ስትሞክሩ ያውቃል፣ ስትዳክሩ ያውቃል፣ ስትሆኑ ያውቃል። የልብ አምላክ አይደል? ቢጀኒውን እውነተኛ ሆኑ። ልንገራችሁ፣ የሚያድን የሚገል የሚያኖር የሚያከብር የሚያዋርድ እግዚአብሔር ነው። እኔ ወላጅ አባቴ ምን ይላል መሰላችሁ? ሰውን ሁሉ በአንድ አይን ተመልከቱ ይላል፣ ውደዱ ይላል። የሰው ልጅን በሙሉ አንዱን አምላክ ፈጣሪን አክብሩ፣ ፍሩ ይላል። ከዛስ ራቁቱን ለተወለደ ለሰው ልጅ አትጨነቁ ይላል። አንዳንዴ እኮ ለሰው ነው የሚኖረው ታውቃላችሁ። ምን ይለኝ ይሆን? ምን ትለኝ ይሆን? እንዴት ይሆን? ፊት እያየ ከዚህ ውጡ። በቃ ከሌለ አባ የለኝም፣ ሰው የለኝም፣ ገንዘብ የለኝም፣ አቅም የለኝም፣ ምንም የለኝም። አንተ ካልመጣ ነገሬ አይቀየርም። እንደዚህ ብላችሁ አትከስሩም የሀገሬ ልጆች። እንደገና ይመጣላችኋል። ክብር ሁሉ ለኢየሱስ ይሁን። አሜን። ሁለተኛው የጴጥሮስ ነው። አወራረደ ጴጥሮስ። አወራርዱ። እንደገና መጥቶላችኋል፣ እንደገና መጥቶልናል። እህሳ ከኛስ? የዮና ልጅ ስምዖን ሆይ ከነኚህ ሁሉ ትወደኛለህን? አዎ ጌታ ሆይ እወድሃለሁ። አላውቀውም ባለበት እወድሃለሁ። ደግሞ እንደገና እወድሃለሁ። ደግሞ እንደገና እወድሃለሁ። 3 ጊዜ ካደውን 3 ጊዜ የአንደበቱን ቃል ሻረለት። ያንን የክደት ምዕራፍ ጭንቅ ሆኖበት ነው። ጨለማ በህይወት ውስጥ የሚገጥም ጨለማ። ኢየሱስ ክርስቶስ ጌታ ነው። እንዳላበዛባችሁ 3 ነጥቦች ምናልባት ሌላ ቀን ደግሞ ጌታ እድል ሲሰጠን አካፈላችኋለሁ። እግዚአብሔር አምላክ ቃሉን ይባርክልን። ትንቢታዊ ቃል ነው። ኢየሱስ እንደገና መጥቶላችኋል። ሰው ለሌላችሁ፣ ሰው የለኝም፣ አቅም የለኝም፣ ብርታት የለኝም፣ ጨርሻለሁ ለምትሉ ዳግመኛ የሚለው እኮ ታምር የሰራ ነው። እዛች ከተማ ላይ የመጀመሪያ ታምር የሰራ ኩልል ያለ ውሃን ወደ ወይን ጠጅ በመቀየር በመለወጥ ጣዕም የሌለውን ጣዕም በመስጠት መዓዛ የሌለውን መዓዛ በመስጠት ሽታ የሌለውን ሽታ በመስጠት ኃይል የሌለውን ኃይል በመስጠት የተገለጠባት እዛች ከተማ ዳግመኛ መጣ። ስለዚህ ህይወታችን የቀየረ ህይወታችን የለወጠ መልካም ጠረን የሰጠን መዓዛ የሰጠን ሰላም ረፍት የሰጠን ያ የልጅነታችን ወራት ላይ የምናውቀው የናዝሬቱ ኢየሱስ ዳግመኛ መጥቶልናል። ክብር ለኢየሱስ ይሁን። ሃሌሉያ። ዋው! ዘመናችሁ ይባረክ። ወዳችኋለሁ። ዴቪዬ መድረኩን እንግዲህ እናንተ ያዙት። እኛ ጋር አሁን ስንት ሰዓት መሰለ? ከሌሊቱ 1 AM ሆኗል። ከሌሊቱ 7 ሰዓት ሚድናይት እና ካሜራውን ምንድነው ቪዲዮውን አጠፋና ሰማችኋለሁኝ። ትንሽ ጊዜ የሚዘምር ካለም ደግሞ ጥሩ ነው። እነ ፌቡ ሌሎችም ካሉ ወዳችኋለሁ። ብሩካን ናችሁ። አሜን። ወዳጆች ከአገልግሎት መጥቶ ነው እንደገና እያገለገለን ያለው፣ ግን አሁንም አብሮን አለ። ክብር ለኢየሱስ ይሁን። ጌታ መልካም ነው። እያችሁ እንደ እግዚአብሔር ያለ ማንም የለም። ፌቡ የት ሄዳ ነው ታዲ? ክብር ለኢየሱስ ይሁን።
እና ታዲያ እስኪ ባርከው። ቅድም ስትጸልይ ስትባርክ አልነበረምና እስኪ ባርከው አንድ ጊዜ። ጌታ ይባረክ። አሜን። መጣሁ ላመልከው፣ መጣሁ ላደናንቀው፣ ሃሌሉያ መጣሁ ክብሬን ልለው፣ መጣሁ ላደናንቀው። ሃሌሉያ ሌላማ አምሮት የለኝ ሰይ ኢየሱስ ይክበርልኝ። ሌላማ መሻት የለኝ ኢየሱስ ይክበርልኝ። አይጓደልም ልማዴ እሰዋለሁ ለውዴ። ሞላ አልሞላ ነገሩ እግዚአብሔር አለ በመንበሩ፣ በማደሪያው ላይ በዙፋኑ ላይ አለ የሚሰማ የሚያይ፣ አለ የሚሰማ የሚያይ፣ ራሲ ፖላ ሀዳ ሀሳክ አለ የሚሰማ ማሳው የሚያይ፣ ሃሌሉያ አለ የሚሰማ ረዲ ባህና ማንተው ለበስ ሌላማ አምሮት የለኝ ኢየሱስ ይክበርልኝ። ሌላማ መሻት የለኝ ኢየሱስ ይክበርልኝ። መጣሁ ላመልከው፣ መጣሁ ላደናንቀው፣ መጣሁ ክብሬን ልለው፣ መጣሁ ተመስገን ልለው። ሌላማ መሻት የለኝ ኢየሱስ ይክበርልኝ። ሌላማ አምሮት የለኝ ኢየሱስ ይክበርልኝ። አይጓደልም ልማዴ እሰዋለሁ ለውዴ። ሞላ አልሞላ ነገሮ እግዚአብሔር አለ በመንበሩ፣ በማደሪያው ላይ በዙፋኑ ላይ በመንበሩ ላይ በማደሪያው ላይ አለ የሚሰማ የሚያይ የእንደገና አምላክ ኢየሱስ
አለ የሚሰማ ለ18 ዓመታት መሬት ያየ አቀርቅራ ምትራመድ ጎባጣ ሴት የነበረ በቤተ መቅደስ ተገኝታ ልዑልን ስታወድሰው የብዙ ዓመት መከራዋን ከላዩዋ አንከባለለው። የእንደገና አምላክ በማደሪያው ላይ ሃሌሉያ በዙፋኑ ላይ አለ የሚሰማ የሚያይ አለ የሚሰማ አለ የሚሰማ የሚያይ የኔ ጌታ አለ የሚሰማ የሚያይ አለ የሚሰማ የሚያይ የኔ ጌታ አለ የሚሰማ የሚያይ አለ ኢየሱስ አለ በማደሪያው አለ በዙፋኑ አለ በኃይሉ አለ በታላቅነቱ አለ ኢየሱሴ አለ 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 በማደሪያው ላይ በዙፋኑ ላይ በመንበሩ ላይ በከፍታው ላይ አለ የሚሰማ የሚያይ እግዚአብሔር አለ አለ የሚሰማ የሚያይ እግዚአብሔር እንደገና በኃይሉ እግዚአብሔር እንደገና በግርማው አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ ተዘጋ ቤት ውስጥ ገብተሃል፣ ሰላም ይሁን ለኔ ብለሃል። ችግሬን የረሳውብህ ልነሳ እስኪ ላምልክ በተዘጋ ቤት ውስጥ ገብተሃል፣ ሰላም ይሁን ለእኛ ብለሃል። ችግሬን የረሳውብህ ልነሳ እስኪ ላምልክ በር ዘግተን አዝነን ተቀምጠን እንዳይገድሉን አይሁዶችን ፈርተን ከተፍ ሲል ባልጠበቅነው ሰዓት ተወገደ
መጨነቅ መባባ